ጎዶሎ በሆነች ነው የምንለው። ጎዶሎ በሆነች ነው አይደል የምትባል። ስለዚህ መጠንቀቅ ሁሌ በእያንዳንዷ ቀን አጥር ይኖርሽ፣ የራስሽ አጥር ይኖርሽ፣ የራስሽ ክብር ይኖርሽ፣ የራስሽ መንገድ ይኖርሽ፣ የራስሽ ዓላማ ይኖርሽ፣ የራስሽ ፍላጎት ይኖርሽ። የእውነቴን ነው የምነግራችሁ። በተለያየ መንገድ እናንተን ሊያሽከረክሩላችሁ እናንተ እንደፈለጉ ሊያረጓችሁ የሚመጡትን ሰዎች ቦታ አትስጧቸው። ጊዜያችሁን ተጠቀሙ። ሞኝ አትሁኑ። ጊዜያችሁን ጊዜውን የተጠቀመ ነው ዛሬ ላይ የሆነ ቦታ ላይ ደርሶ የምታዩት። ዛሬ ሁሉም የራሱ የሆነ የተከበረ መንገድ አለው፣ የተከበረ ህይወት አለው፣ የተከበረ ማንነት አለው፣ የተከበረ ህይወት አለው። ብዙ እናንተ የሰው አድናቂ ሆናችሁ ነው የምትቀሩት፣ የሰው ተከታይ ሆናችሁ የምትቀሩት። ከማድረጋችሁ በፊት ነገ እኔን መቀመቅ ውስጥ እንዳይከተኝ በእድሜ አልቀልድም። አሁን ሰሞኑን የተሰራጨ አንድ ትልቅ ሰደድ አለ። ያልሰማችሁ ስሙ። ትልቅ ሰደድ አለ። ወጣቱ በተለይ ወደዚህ ወደ ስደት ሀገር የመጡ ብዙዎቹ ከሳውዲ የመጡ አሉ። ተደራጅተዋል። ከኢትዮጵያ ከተለያየ ቆንጆ መላሳሞች ብዙ ኤክስፒሪየንስ ያላቸው ተደራጅተዋል። በሞል ውስጥ በየሞሉ እናንተ ትገኛላችሁ የተባለ ቦታ ላይ ሁሉ ተበትነዋል። አንዱን ታሪክ ነግራቸዋለሁ። ሞል ላይ ልጅቷን ምን እንዳረጋት ሰምታችኋል? ነግራቸዋል። ምን እንዳረጋት ነግራቸዋለሁ። ብር ልታወጣ ወደ ባንክ ሞል ውስጥ አላንሳሪ የሚባል አለ። እዛ ልታወጣ ብር ልታወጣ እንቅስቃሴ አደርጋ ስትሄድ እዛ ሞል ውስጥ ልጁን ታገኘዋለች። መልከ መልካም ነው፣ ቆንጆ ነው፣ ቲሸርት አድርጓል። ሙዬ አበሻ ነሽ ወይ ሲል አዎ አበሻ ነኝ ይደናል። ምን ፈልገህ ነው? ምን ልታዘዛል? ያው የእናንተ ሰፍታ መቼም ሰፍ ነው የምትሉት። አይ ሙዬ በቃ ይኸውልሽ እኔ ለሀገሩ እንግዳ ነኝ፣ ከመጣሁ አዲስ ነኝ፣ በቪዚት መጥቼ እና እንደዚህ ሁኜ ችግር ውስጥ ገባሁኝ። እኔ ሀገር ቤት እንደዚህ ነበረኝ፣ እንደዚህ ህይወት ነበረኝ፣ ከህይወት ያውጥተው አበላሽተው እንደዚህ አድርገው ምናምን መጥቼ ምናምን እና ጊዜ ካለሽ የተወሰነ ደቂቃዎች ላወራሽ እፈልጋለሁ። ኧረ ችግር የለውም እንደውም ሻይ ቡና እልሃለሁ አበሻ አይደለ እንዴና ምናምን ብላ የሆነ ቦታ ላይ ቁጭ ብሉና ካፌ ቡና ይታዘዛል። አጀሬ ቀደዳውን ጀመረ። በትዳር ነበረኝ ቆንጆ ታብታብ አድርጉ እስኪ ሳሚ፣ አንድ ጊዜ ታብታብ ያድርጉ። እየተቋረጥክ ነው፣ እንትን እየቆምክ ነው። ሁላችሁም ታብታብ። ሰላም ብያለሁ በዚህ አጋጣሚ ሳሚ። ምንሽ ሰላም ነው ማማዬ? አለሁልህ። ታብታብ አድርጉት ሁላችሁም። መቶሽ እንኳን እስካሁን አላስገባችሁትም። ታምረኞች ናቸው። ከዛስ እና ይኸውልሽ እንደዚህ ሁኚ ባለቤቴ ገዛ ባለቤቴ ላይ አልጋ ላይ እንደዚህ ሆና አግኝቻት ምናምን እና በዛም መሮ የተበሳጭቼ እንትን ጋራጅ ነበር የጋራጅ ግቼ ጭጭት ብዬ ከፍቶኝ ምናምን ወደዚህ ሀገር መጣሁ። እዚህ ደላላ አምጥቶኝ ደግሞ እንደዚህ አድርገው ጥሎኝ ምናምን እያለ ያው ወንድ የሌባምባምባ በረድ እንትን አይደል የሌባምባ ባቄላ ያክላል የሚባል ተረት አለ አይደለም? በወንድ ቡድበር ይዲታ አባቴ እኔ በጣም ታርክስ በቃ ሶፍታው ተፋፈርሳት የመጌታ አባቴ ያው ይዛታልኩ አይናተ በጣም ነው የሚያምረው ልጁ አለች። ራሷ እኮ ነው ታሪኩን የምትነግረኝ ደግሞ። ከዛ በቃ ይዞ አሁን ምን ሁኔታ ላይ ነው ያለው ምናምን፣ ይኸውልሽ በዚህ ሙቀት እየተንከራተተው ሞል ያገኘሽኝ ቅዝቃዜው ነው ደግሞ እዚህ ደግሞ ሴኩሪቲዎች እያስወጡኝ ምናምን ብሎ ሙልትልት ታደረጋት። ከዛ እሷ ችግር የለውም እኔ ብላ አንስታ ደውላ ብር ለሚልክላት ልጅ ቤት ፈልግልኝና ኢጃዛ ቤት እኔ ብር አስገባና ስጥልኝና እኔ ከኔ መተት ወስዳለህ ብላ ኢጃዛ ቤት 400 ብር ከፍላ ኢጃዛ ቤት አገኘችለት። እንደገና ለእጁ 500 ብር ሰጠችው። ከዛስ ልቧን ሰጠችው። ስሙኝ በደንብ ኢጃዛ ቤት ከፈለች፣ ለእጁ 500 ብር ሰጠችው። ከዛ ከጀለችው። ልብ የፈለገው ወደድኩት አለች። 4 ነጥብ ገደላት ማለት ነው። እሷም
ብሯን አውጥታ ወደ ኢጃዛ ቤት ታክሲ አስይዛ ምናምን ላከችው። ከዛ ማታ ማውራት ጀመሩ በስልክ 1-2 ማለት ጀመሩ፣ መነጋገር ጀመሩ፣ መገናኘት ጀመሩ። ከዛ ምናምን ከዛ ወስዶ ልጁ ምንድን ነው HIV ፖዚቲቭ። ምን ታመጣላችሁ? በቪዚት የመጡ ወንዶች ጋር የምትተኙ ሰዎች ግን ራሳችሁን ቼክ አድርጉ። በገዛ ብርሽ በገዛ ጣቶቼ ቁጥር ነካክቼ የሚል ዘፈን ሰሞኑን ተለቋል አይደለ? እንደዛ ማለት ነው አይደል? በጣም ቅስም ይሰብራል። አንቺ ልጅ ምንድነው ተስፋዬ፣ ምንድነው ህይወቴ፣ ምንድነው ወደፊት ህይወቴ ምናምን ነው የምትለው። የገዛች ነገው ነገር ከማድረጋችሁ በፊት ተጠንቀቁ። በራችሁን ዝጉ። መንገድ ላይ ያገኛችሁ ሰው ጋር ሁሉ ዝም ብላችሁ አትለፋደሩ። ማድረግ ያለባችሁ ነገር ከእግዚአብሔር የምታገኙት ነገር ካለ ጎትታችሁ ኢጃዛ ቤት የምትወስዱ አላችሁ፣ ወስዳችሁ ሴቶች የምታስፈጁ አላችሁ። ዛሬ አንገትን እንዲህ ያለ ሁሉ እውነት እንዳይመስልሽ፣ ትክክል አይደለም። ብዙ ዓላማ ብዙ ፕሮግራም ያለው ህዝብ ነው እየተመሰረተ ያለው። ብዙ ተጠንቀቁ። የመጣችሁበትን ዓላማ ስትስቱ እንደ የትኛዋ ትሆናላችሁ መሰላችሁ? እንደ እርግቧና እንደ አሳዋ ነው የምትሆኑት። መጨረሻችሁ ነው የሚጠፋው የሚበላሽው። የእናንተ ህይወት ሴንሲቲቭ ነው የምለው በምክንያት እድሜያችሁ፣ ጤናችሁ፣ ጉልበታችሁ፣ ብራችሁ ብዙ ነገር ነው የምታጡት። ከዛስ ሰንደላት ሰክታችሁ ነው የምታብዱት። አሁን የምታዩት ሁሉ እውነት እንዳይመስላችሁ። ተጠንቀቁ ወዶች። በየትኛውም መንገድ፣ በየትኛውም ቦታ፣ በየትኛውም ጊዜ ለራሳችሁ ጊዜ ስጡ። ከራሳችሁ ጋር ሁኑ። ራሳችሁን ውደዱ። ራሳችሁን አክብሩ። ለራሳችሁ ቅድሚያ ስጡ። ቅድሚያ ለራሳችሁ ጤና፣ ለራሳችሁ እንቅልፍ፣ ለራሳችሁ እረፍት፣ ለራሳችሁ ጸሎት፣ ለራሳችሁ ታይም ስጡ። ሌላው ይመጣል። የትም መሄድ አይጠበቅባችሁ። የትም መሄድ አይጠበቅባችሁ። ጨዋታው ራሳችሁ ጋር ነው። ጌሙ እናንተ ጋር ነው ያለው። ሁሉ ነገር እናንተ ጋር ነው። እህቴ፣ ከራስሽ ጋር የተጣላሽ ሴት፣ ራስሽን የማትወጃት ሴት መጀመሪያ ራስሽን ውደጅ። እዛ ቲክቶክ ላይ መጥቼ እንደዛ የምትሆኙ መጀመሪያ ለራስሽ ጊዜ ስጭ። እንደው አንዳንዴ እኮ ሚዲያ ላይ ወጣችሁ የማያምርባችሁ ነገር እንኳን ማወቅ አትችሉ። የሚያምርና የማያምር ነገር እስኪያስቡ አንዴ ምን ሆነሽ ነው? ምንድነው እንደዚህ መሆን? ይኸውላችሁ አሁን የምታያቸውን ሰዎች ሁሉ በፊልተር ነው የምታውቋቸው እንጂ በአካል አታውቋቸው። በትክክለኛ ማንነታቸውን እንኳን በአካል አታውቋቸው። ተጠንቀቂ። በጣም ተጠንቀቁ። በጣም ተጠንቀቁ። እስኪ እቴ ምንድን ነበር ያልሽው? አንዴ እስኪ አውሪ ልስማሽ። ተስፈኛዋ ተስፈኛዋ አውሪ ምንድን ነው? እኔማ እንደዚህ ዶክተር ነን እያሉ ኦንላይን የሚያስተላልፉ መድኃኒት እንደዚህ የምንድን የፈንገጽ የማህፀን እንትን ምናምን እያሉ የሚያስተዋውቁ ሰዎች አሉና እኛ ደግሞ ያው ሐኪም ቤት ላለመሄድም ይሆናል፣ ብር ላለማውጣትም ሊሆን ይችላል። ሐኪም ቤት ያላዘዘላቸውን መድኃኒት በኦንላይን ልክ እንደ ልብስ ገዝተው ለሚጠቀሙ እህቶችን ጥንቃቄ ቢያደርጉ። አሁን አንዲቱ መእታ የማህፀን ኢንፌክሽን አለብኝና እንደው ምን አይነት መድኃኒት ልጠቀም ትለዋለች።
ይሄን ተጠቀሚ ያ ይበቃ ላይሆን ይችላል። እሷ እኮ የሽንት ኢንፌክሽን ይኖራታል፣ የማህፀን ኢንፌክሽን ይኖራታል። ያን ተመርምራ ዶክተር የሚያዝላትን ብትጠቀም ባይነኝ። ምክንያቱም ከጥቅሙ ጉዳቱ ነው የሚያመዝነው። ኦንላይን ሳይመረምሩ የሚጠቀሙ ገዝተው ማለት ነው። በጣም ነው የሚያሳዝኑኝ። ይሄ ሁሉ እኮ አንድ ነገር ልንገርሽ፣ ይሄ ሁሉ ነገር አሁን እኮ በጠቅላላ የምንናገረው አንድ ነገር ከማድረጋችሁ በፊት ቅድም አንቺ ከመምጣትሽ በፊት ወደ አፍ የሚወሰድ ፊት የሚቀባ ነገር ላይ ተጠንቀቁ። ፊትሽ ከተበላሸ ሌላ ፊት አትቀይሪ። ውስጥሽ ከበከተ ሌላ ነገር አትቀይሪ። ተጠንቀቁ። ሁላ የምታደርጉትና የምትሆኑትን ተጠንቀቁ። ራሳችሁን ጠብቁ። እህቶች፣ ማንም ቤተሰብ አጠገባችሁ አይደለም። እናት ትቆጣሻለች፣ አባት ይቆጣሽ ነበር። አሁን ከአባትም ከእናትም ርቃችሁ በብዙ ማይልስ ውስጥ የሆነ ቦታ ላይ የሆነ ወጥመድ ውስጥ ነው ያላችሁ። ብዙ ተኩላዎች እናንተን አሰብስበው ለመብላት ቁጭ ብለው እያደሩ ነው። እናንተ ተኝታችሁ ልታድሩ ትችላላችሁ። እናንተ የሆነ ነገር ልታደርጉ ትችላላችሁ። እነሱ ሲጠነጥኑና ሲያጠነጥኑና ምን እናድርግ፣ ምን አይነት ነገር አድርገን ገንዘብ እናገኝ፣ ከሰው እጅ ፈልቅቀን በምን ገንዘብ እንጠቀም የሚል ማህበረሰብ ነው የተፈጠረው። የወዳም ዘመን ነው። በወዳም ዘመን በፍየል ዘመን በጋቱኝ በነገራችን ላይ ትላንት ገብቼ እንደዚሁ ጠየቁት ለሆነ ዶክተር እኔ ማህፀኔን ያሳየኝ። ልክ ነሽ እኮ እኔ አሁን ትክክል ነሽ እኮ ምንም ጥያቄ የለውም። አሁን አንቺ የምትነግሪኝ ነገር እኛም እኔ ሁሌ ጮሃለሁ። አስቢ እንዴ ሴንሲቲቭ የሆነ ቦታ ላይ ያሳየኝና ዶክተሩ ያዘዘልኝ በጣም ልዩነት አለው። ለኔ ዶክተሩ ያዘዘልኝ መርምሮና ይሄ ልጁ ደግሞ ኦንላይን ያሳየኝ መድኃኒት ይሄን ተጠቀሚ ብሎ በጣም ልዩነት አለው ፈጽሞ ማለት ነው። እና አንዷ ሆስፒታል ውሰደኝ በጣም ታምሜያለሁ አለችኝ። እሺ ብዬ ላግዝሽ ብዬ ታማለች ብዬ ይዣት ሄድኩ። ከዛስ 1000 ብር ስትባል እኔን ቁጭ አድርጋ ስማሙ ለምጽ ምንድነው ዋርኒንግ የሰጠኝ? ምን አድርጋችሁ ነው? ምን አሳይተን ነው? ኮፒ ሊንክ ሼር አድርጉት። ምንድነው ዋርኒንግ የሰጠኝ? ዋርኒንግ ሰጠኝ። በእናታችሁ ኮፒ ሊንክ ሼር አድርጉት። ምንድነው? ምን አድርገን ነው? ምን ያሳያችሁት ነገር አለ እንዴ? ምንድነው ያደረግነው? ዋርኒንግ ሰጥቶኛል። እስኪ ሄለን ምንድነው ያየሽው ነገር አለ? ሄለን ኧረ ምንም የለም። ራሱ ምንም የለም። ይቃዣል ቲክቶክ አንዳንዴ ዝም ብሎ የሆነ ሳምንት ኮፒ ሊንክ አድርጉበት። ለማንኛውም ታብታብ አድርጉ። በመሀል ላይ እንዲህ ይላል አንዳንዴ የቲክቶክ ሳይን ካላችሁ የቲክቶክ ሳይን ምንም ያሳያል። ቴንክ ዩ። ይሄ አሁን ሄዊ የምታደርገውን የቲክቶክ ሳይን ካላችሁ እሱ ያስለቅቀዋል መሰለኝ፣ እንደዛ ሲሉ ሰምቻለሁ። ታብ አድርጉ። ኮፒ ሊንክ ሼር አድርጉ። ኮፒሊንግ ሼር ታብ አድርጉት። ሁላችሁም ኮፒሊንግ ሼር ታብ አድርጉት። መልካም ነገርም አይወድም እኮ ሳሚ።
መልካም ምክርም አይወድም ሶሻል ሚዲያው ትውልድ ለማጥፋት አይደል? ለዛ ጥሩ የሚመክር የሚሳደቡ ቤት ነው ዋርኒንግ አይሰጥም። በጣም አይቻለሁ። እኔ ጋርም አንዳንዴ እንዲመጣል የሚገርም። ሳሚዬ እንዴት ነህ? ሰላም ነው አለን አልሐምዱሊላህ ሰላም ነው። በነገራችን ላይ እዚህ 285 ሰዎች አላችሁ። እንደ ሳሚ ያለ ወንድም እንደዚህ በአረቡ ዓለም ያሉት ሴቶቻችን በመምከር ሀሳብ በመስጠት ብዙ ነገር ያግዛንና የት ጋር ታፕታፕ ማድረግ እንዳለባችሁ ብዙዎቻችሁ አታውቁም። ለምን እንደሆነ አላውቅም። ታፕታፕ መደረግ አለበት። ብዙ የሚጠቅም ነገሮችን ትወስዳላችሁ አይደል እንዴ? ስለዚህ ታፕታፕ ሼር ሪፖስት ምናምን እዚህ ጋር የሚደረገውን ነገር ምናልባት እናንተ የምትሰሙት እናንተ የምታዳምጡት ለእናንተ እንኳን ባይሆን ብዙ ሴቶቻችን ይጠቀሙበታልና ብዙ ነገሮች እዚህ ቤት ብዙ ነገሮች ሀሳቦች ተነስተው ብዙ ምክሮች ብዙ ሀሳቦች የሚወሰዱበት ቦታ ስለሆነ ድረስ ታፕታፕ ይደረግ። ቤቱ ታፕታፕ አድርጉ፣ ሸር አድርጉ። ሳሚ ወንድማችን ለብዙ ዓመታት በዚህ በአረቡ ዓለም የሚኖሩ ሴቶቻችን በማገዝ በመርዳት በማስተባበር በብዙ ነገር ይታወቃል። ስለዚህ ጠፍቶ ነው ደግሞ የከረመው። በቅርብ ነው ያየሁት። ሳሚ ጠፍተን ነበር። አለው አባቴ አለን አለ ገብቼ ያየው ነበር። አስታውሰኛል። አስታወስክሽ እንዴ አባቴ? ቤተሰብ እንዴ አንተ ራስህ ጠፍተህ ደግሞ አልጠፋ እዚህ ከመጣሁ ቆየሁ አይደል እንዴ? መጣሁ ቆየሁ። ምን አለ መሰላችሁ አሁን እስኪ አሁን ለቋል መሰለኝ ለቋል አይደል? አዎ ይኸውላችሁ ሁላችሁም ስትተባበሩ ይለቃል። እሺ አሁን ያለኝ ሰዓት አጭር ስለሆነ ያለውን ነገር ልንገራችሁ ላሳውቃችሁና ይሄ በስተመጨረሻ ላይ የምትሰሙት ነገር ለእናንተ ይጠቅማችኋል። እግዚአብሔር መጀመሪያ ፈጣሪ አላህ እናንተን ሲፈጥር ሙሉ አድርጎ ነው የፈጠራችሁ። ከነ መክሊታችሁ ከነ ልጅነታችሁ ወጣው ብዙ ነገሮቻችሁ ያ ኮንፊደንሳችሁ ሰላማችሁ ብዙ ነገሮቻችሁን ሰጥቷችሁ ነው የተፈጠረ። እናንተ ከተሰጣችሁ ነገር ላይ ለሰው እየወሰዳችሁ ሰጣችሁ ባዶ እጃችሁ ናችሁ ያላችሁ። ባዶ እጃችሁ ናችሁ ያላችሁ። የተሰጠሽን ካልተጠቀምሽ ወጣትነትሽን ልጅነትሽን ካልተጠቀምሽበት የተሰጠሽን ጤና በሰዓቱ ካልተጠቀምሽበት የተሰጠሽን ጊዜ በሰዓቱ ካልተጠቀምሽበት የተሰጠሽን ኃይል በሰዓቱ ካልተጠቀምሽበት ነገ ወይኔ ቢባል ምንም ጸጸት ነው ያለው። ነገርኳችሁ። የራሳችሁን ብርጭቆ የተሰጣችሁን ሙሉ የተሰጣችሁን ነገር ለከሌ ስትሉ ሰጣችሁ ጊዜያችሁን፣ ኃይላችሁን፣ ፓወራችሁን፣ እድሜያችሁን ሁሉ ነገራችሁን ሰጣችሁ ባዶ እጃችሁን ያላችሁ። እግዚአብሔር እንደው ያንን እኮ ብርጭቆ መሙላት አይሳነው። ቢያንስ እንኳን የተንጠፋጠፈች ነገር ልትኖር ትችላለች። ልንገራችሁ በዚህ ሰዓት ላይ እየተዘናጋሽ ኢትዮጵያ ሄደሽ ትዳር ይዘሽ ልጅ አሉ እምቢ ያለሽ ጸጸቱ ያንቺው። እውነት ነው። ሁሉንም ነገር ስታጡት ነው የሚቆጫችሁ። እንደዚህ ደፋ እንትተሽ ተሰደሽ የመጣሽ የተደበቅሻለሽ፣ እዚህ ተደብቀሽ የቀረሻለሽ። ቀን ምን እንደሆነ ዝም ብዬ ነው የምሰራው እኔ ምን አገባኝ። ማንም የጠየቀሽን ከእንትን ላይ ሁሉ አንበሳ እያወረድሽ ሁሉ ትለቂያለሽ። ወደው ቅድም እኔ አብርሽን የተናገርኩት ለዚህ ነው። ብዙ ቁስሏቸውን ለመደበቅ ትናንትና የሆነ ነገር አችፍ ለማድረግ የሆነ ቦታ ላይ ደርሰው ነገሮች የተበላሸባቸው ሰዎች ናቸው አሁን እያጠፉ ያሉት። ይሄን ለማለት ነበር ቅድም። እነዚህ ሰዎች ጦር አይደለም አገር ቢተራማመስ ከዚህ ቦታ ከዚህ ሙድ መውጣት አይፈልጉም። ለምን? አይተውታል። ሁሉን ነገር ፌል አድርገዋል። በጣም አሁን ላይ በየቀኑ ከራስሽ ጋር መነጋገር አለብሽ። በየቀኑ ተውት።
በየቀኑ በየሰዓቱ ሁአማይ እኔ ማን ነኝ? ምንድን ነኝ? ራሴ እያልሽ እንደዚህ እጅሽን ሰው ላይ እየተቋቋምሽ መኖር የለም። ጩኸት ቀንሽ፣ ሰው ቀንሱ፣ ከላያችሁ ላይ ኃይል ቀንሱ፣ አማካሪ ቀንሱ፣ እናስብላችኋለን ባዮችን ቀንሱ፣ ማሬን ቀንሱ። ሩጥሽ ስልክሽ ላይ ጉባ አትበይ። ከስልክ በፊት የሚቀድም ነገር መጀመሪያ ሴት አድርጊ። ስራሽን ስትሰሪ ስልክሽን ቁጭ አድርገሽ እንደምትሰሪ ሁሉ ለህይወትሽም ለራስሽም ስልክሽን ቁጭ አድርገሽ ተነጋገሪ ከራስሽ ጋር። ዜድዬ ቲንኪኒ እናት ቁጭ ብለሽ ተነጋገሪ። ማንም እየመጣ ኦንላይን ላይ ምን ላይ እኔ አዋቂ ነኝ፣ እኔ ይሄን አገዛለሁ፣ ይሄን እሸጣለሁ፣ ይሄን አደርጋለሁ፣ እንደዚህ ቅጥርጥርሴ እንደዚህ አድርጌ ነው እንደዚህ አደርግላችኋለሁ ምናምን ውሸት ነው፣ ፌክ ነው። የራሳቸው ቋት ሲሞላ እርግፍ አድርገው ጥለዋችሁ ነው የሚሄዱት። ነግሬያችኋለሁ። የሆነ ቦታ ላይ እስኪደርሱ ነው እንደዚህ እየሆኑ ያሉት። የሆነ ነገር ከደረሰላቸው በኋላ ማንንም አታገኙትም። ማንንም ለምን ብሎ ይቀመጣል? ለማን ብሎ ይቀመጣል? እኔ ልንገራችሁ፣ እግዚአብሔር ምስክሬ፣ እኔ የራበኝ እዚህ እናንተ ጋር ቁጭ የምልበት ነገር የለኝም። ስለዚህ ለወዴ ነው የመጣሁት። እኔ ራሱ ይሄን ትናንትናም ደግሜ ነግሬያቸዋለሁ። ሁሉም ለወዱ ነው የሚመጣው። ሁሉም የራሱን ቤት የራሱን ግንብ ለመገንባት የእናንተን ህይወት እያፈረሰ ያለ ማህበረሰብ ነው ያለ። የሚሰማ ጆሮ ካለ ጆሮ ካላችሁ ስሙ። በኋላ በእግዚአብሔር ማመካኘት፣ በቤተሰብ ማመካኘት፣ ከራስሽ ጋር መጋጨት፣ ምነው ራሴን ባላጠፋው ምነው ገር ምን ያደርጋል? ከዛ በኋላ ወየው ማለት ነግሬያችኋለሁ። ይሄ ለእናንተ ትልቅ ደወል ነው። ቴንክ ዩ ዜድዬ፣ ነግሬሻለሁ። ጆሮሽን አዳምጪ። ሁሉም እናንተ ላይ ነው ህይወቱን እየመራ ያለ። ጥሩ ነው፣ ይምራ። እናንተም እንደነሱ እንድትመሩ ነው የምንፈልገው። እኛ ማን ይምራ ማን አይምራ አይደለም። ነገርኩሽ። ያንቺ ኑሮ የት ነው ያለ? ወዴት ነው ያለሽ? ምን ውስጥ ነው ያለሽ? ቆይ እስኪ ሰው ማዳም ቤት ቁጭ ብሎ ቡርቅቅ ይላል። በምን እንዴ ምንድን ነው? መጀመሪያ እኮ አንቺ የሚቀድም ነገር አለ። መጀመሪያ እስኪ ራስሽ ላይ ተቀመጭ። መጀመሪያ እስኪ ራስሽን አረጋጊ። ከራስሽ ጋር ሁኑ። እንዴ ምን ሆነሽ ነው? የተሰጠሽ ቦታ ላይ እኮ ማለት በየቀኑ ጉልበትሽ የሚደክምሽ ላብሽ እንዲህ እኮ ነው የሚል። እንደዚህ እያልሽ ነው መሰለኝ። ነፍሴ ወጣሽ። ዛሬማ ሊሞት ነው። አልጋችሁ ላይ እንኳን ሂዳችሁ እኮ እንደ ሰው እኮ ሂዳችሁ እኮ እንደዚህ በጎን እኮ አይደለም እንትን እንዲህ እኮ ድፍት ብለሽ የምታድሩ። ደግሞ በልባችሁ አተኙ። ደማችሁ መርጨት ያቆሙ። በልባችሁ አተኙ። በሽተኛ ነው የምትሆኑ። በልባችሁ አትተኙ። አንቺ አለቻት እኮ የሆነ እንደዚህ ስክሮል እያደረው ላይቭ ላይ አንቺ ምን ነው ጡትሽ በጣም ወረደ። በፊት እኮ ማውቀው እንዲህ በደረቴ እየተኛው ተጠፍ እንዲህ በዳለ ለማመን ይሻላችሁ አለ። ይኸውላችሁ ህይወት ቀልድ አይደለም። ህይወት ቀልድ አይደለም። በእያንዳንዷ ጊዜና በየአንዳንዷ ጊዜ ሰዓት ነገ ተመልሳችሁ ዛሬ ሐሙስ ነው በቃ ከዚህ በኋላ ይሄ ሐሙስ አይመጣም። አይሄደ በቃ ዛሬ ሐሙስ ምን ሰራሽ? በህይወትሽ ውስጥ በአይምሮሽ ውስጥ በለውጥሽ ውስጥ በነገሽ ላይ ምን ሰራሽ? ለነገሽ ምን አዘጋጀሽ? ምን ዘራሽ? ምን አቀድሽ? ብር ወሬ ደረሰኝ፣ ብር የመጣ እንዴ? ያ ብር ሲመጣ ከዛኛው ብር ጋር ሰብስቤ የኛውን ደግሞ ሰራለሁ፣ ጅብሰን እገዛለሁ፣ ፍሪጅ እገዛለሁ። ያኛው ብር ደግሞ ሲመጣ በዛኛው ወር ደግሞ ሲመጣ ያኛውን ነገር አሳካለሁ። ያኛው ወር ሲመጣ ደግሞ ያቺ ልጅ የሰጠችኝ ብር መልስላታለሁ። በቃ ተመስገን። እንደው የወር እኮ ነው እግዚአብሔር እየጤነ አሁን እኮ ውግት ያደርገኛል። እንደው ዝም ብዬ ነው እንጂ አሁን ሆስፒታል ቤድም እኮ የሀገር መድኃኒት ነው የሚያሸክሙኝ። ዝም ብዬ መድኃኒቴ ከምቅር እግዚአብሔር እንደው መድኃኒት ስልኳን ብድጋ ሄሎ አቡነ አረጋዊ ጸበል የእመቤቴ ማርያም ጸበል አለችሽ፣ እንደው ጸበል ስጭኝ በወገቤ ወጋ ሸክሸክሸክ ያደርገኝ ነው። ተመስገን። አሁን ብሬ ሲመጣ ደግሞ ብር የምትይው ጤነኛ ነሽ ወይ? ብሩ እኮ ይመጣል። አሰብሽውም አልበሰብሽም እየሰራሽ ነው። የጤናሽ ጉዳይ እንዴት? ጤናሽ ደህና ነሽ? ጤናሽ እኮ አሁን በምትሰሪው ገንዘብ አይደለም፣ ቤተሰብ ያዋጣልሽ አይደለም፣ ቲክቶከር ሁሉ ያዋጣልሽ ኩላሊትሽን አይቀየም።
ምን እንደሚያስፈልግሽ ታውቂያለሽ? እኔ እንዴት ነኝ? አሁን የምሰራው ስራ እየጎዳኝ ነው፣ እየጠቀመኝ ነው፣ እየኖርኩ ነው፣ እያኗኗርኩ ነው፣ ውሸት ነው፣ እውነት ነው፣ ምንድን ነው? ቤተሰብ ቢተውሽ፣ ፍቅረኛሽ ቢተውሽ፣ ዓለም ፊቱን ቢያዞርብሽ ከአንቺ ጋር ያለው ግን አለ። ሰው የማይንቅ ያደረግሽውን የማይቆጥር የማያዝን አምላክ ግን አጠገብሻለሁ። ለምን አገባሽ? ከአንቺ ጋር ያለው አያንቀላፋም፣ አይተኛም። ንገሪው፣ በር ክፈችለት። አንኳኩቷል። ጸልይ፣ ተነሽ፣ ብድግ በይ፣ ለራስሽ ጊዜ ስጪ፣ ራስሽ የሚያስፈልግሽን ነገር አድርጊ። አንቺ እየራበሽ ቤት አይሰራ፣ አንቺ እየራበሽ ቲክቶክ ላይ አይሳቅ፣ አሳቂ። ጥርስ እንደዚህ እንደው ጥርስሽ እንደው ምን ሆነሽ ነው ግን? እንዴት ትስቂያለሽ? አንቺ አሁን መሳቅ እኮ አይደለም የሚጠበቅብሽ። ኮስተር ብለሽ ደብቁ ጸጥ ተብሎ እንዲህ ተብሎ ተሰርቶ ቀና ማለት ይቻላል። ነገን በተሻለ መልኩ የተሻለ ሰው፣ የተሻለ በዓል፣ የተሻለ ቤተሰብ፣ የተሻለ ሀገር ልትረከብ ከፈለግሽ ዛሬሽን አስተካክል። የሆነ ነገር ልጽፍ ነበር፣ ስለ ጤና ስታወራ ተመለሱ። ጻፍ፣ ምን ችግር አለው? ምንም እኮ ችግር የለብኝም። እንኳን መጻፉን አይደለም ስንቱን ነገር አይተነዋል። ምንም ችግር የለም። አሁን እኮ የመጻፍ ያለ መጻፍ ጉዳይ አይደለም። አሁን እኔ ምናልባት አቅልየው ይሆናል የምነግራችሁ ነገር፣ ወይም ደግሞ እግዚአብሔር ለእናንተ ስለሚወዳችሁ በእኔ በኃጢአተኛው መንገድ እየነገራችሁ ሊሆን ይችላል። በእያንዳንዷ ቀን ቀናችሁን አስተካክሉ። ዛሬ አንድ ነገር ሰርተሽ ደሪ። አሁን ይህን ስልክ ስትዘጊ አንድ ነገር አድርጊ። ነገም ያን ነገር አድርጊ። ከነገ ወዲያም ያን ነገር አድርጊ። ነገ አግብተሽ መኖር ከፈለግሽ ራስሽን ጠብቂ። ፀጉርሽን ተንከባከቢ፣ መልክሽን ተንከባከቢ። ራስሽን በራስሽ ትናርጊ። ጤናሽን ጠብቂ። ጣፋጭ ነገር አትብዙ። ቀዝቃዛዋ በቁማችሁ አትጠጡ። ለራሳችሁ ጊዜ ስጡ። ህይወታችሁን አስተካክሉ። ዛሬ ያስተካከልሽው እያንዳንዷ ነገ አብርተሽና ደምቀሽ ትወጫለሽ። በልትገቢ 3 ቀንና ሳምንት ሲቀርሽ አንዴ ከኮስሞቲክስ ቤት አንዴ ከኪችን የእንድንች እየሰበሰብሽ ፊትሽን መከራሽን አታሳይ እንዴ። መሰብሰብ ማድረግ ያለብሽ በየቀኑ ለራስሽ ጊዜ ስትሰጪ ልክ ያኔ ልትሄጂ የምትቀድገ አበባ ነው የምትመስዩ። አውሮፕላን አብራሪ ዙሮ ሁሉ ሊመጣ ይችላል አንቺ ጋር ሊያይሽ። ራስሽን ከጠበቅሽ ግርጥጥ ብለሽ በሜካፕ እና በእንትን አመዳ መስልሽ መሄድ የለብሽ። ያቺን የመሰለች ማር የሆነች ልጅ ምኗ በቃ ንጹህ የሆነች ልጅ መታ ምንድነው እንደዚህ ወረንጠሎ ነው ወረንገሎ መስለሽ የምትመጪው የምትሄጂው ለምን እንዴ? ቤተሰብ እኮ ይላከሽ ወርቅ አድርጎ ነው። እዚህ ምግቡም ታጦ ጤናውም ታጦ ሰላሙም ታጦ ሁሉ ነገር ታጦ ይሆናል እንዴ? አይሆንም። በእያንዳንዷ ሰዓት ለራስሽ ጊዜ ስጪ። ትርፍ ካለሽ ሞባይልሽን ከፍተሽ ችግር የለም። ትርፍ ጊዜ ከሌለሽ በጣም እንቅልፍ ተኙቶች፣ በጣም እንቅልፍ ተኙ። በጣም እንቅልፍ ተኙ። በጣም በቀን ቢያንስ 8 ሰዓት መተኛት አለባችሁ። አለበለዚያ በየቀኑ ውስጣችሁ እየተበላሸ ይሄ እኛ እናውቃለን ምናምን የሚሉትን ተዋቸው። እንቅልፍ ለምንም ለማንም የማትደራደሩ ጤናሽ ነው። የብዙ ወራቶች እንቅልፍ ተሰብስቦ ነገ በሽተኛ ነው የሚያደርግሽ። እንቅልፍሽን ተኚ፣ ጤናሽን ጠብቂ፣ ጊዜሽን ጠብቂ፣ ለአምላክሽ። እሺ፣ ሰላም ነው? እንዴት ነሽ? አላው እኔ ከህይወቴ ትንሽ
የኖርኩበትን ትንሽ ልንገራችሁ። እኔ ስደት ካመጣሁ 10 ዓመቴ ነው እና አንድም ቀን እረፍት ወስጄ አላቅም። ስራ በቃ ስራ እንኳን ማሄደው እና ከባድ ስራ ሲያጋጥመኝ በቃ አልፈዋል።